ጣፋጭ መጥቷል። የፈለጋችሁትን ያህል ብሉ፣ ሻይም ጠጡ። ምክንያቱም በኋላ ስትስገበገቡ ጉሮሮአችሁ ላይ ተወትፎ ሊቀር ይችላል። በሉ ወንድማችሁ የተከበረው ቫርቶሎ ሳረቲን መጥቷል። ምንም ነገር በፊት እንደነበረው አይቀጥልም። ምንም ነገር ጣፋጭ ወደ እስር ቤት ማምጣት አይቻልም እንዴ? አይቻልም። ምክንያቱም ያንተ እስር ቤት እዛ ነው። በላውን ግባ። ሁላችሁም ስሙኝ። ከዛ ጣፋጭ ውስጥ አስገራሚውን ነገር ማን እንደሚያገኘው አብረን እናያለን። ሰውዬ ምን ማለት ነው? የእሱን ትርጉም እንደ ፖሊስነትህ አንተ ነበርክ ማወቅ የነበረብህ። ጥበቃ አስብ አስብ አስብ። አቶ ጥበቃ፣ እዚህ ውስጥ ያሉት ሰዎች አልመሰሉህም እንዴ? እዚህ ብዙ ሰው እንዳለ ረስተኸው ነው የዘጋህብኝ እንዴ? የሆነ ሰው እዚህ ይሞታል 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 ይሞታል። ምንድነው ደግሞ ሁሉም አንድ አይነት ናቸው? ወንድሜ በስተመጨረሻ መጣ። እንኳን ደህና መጣ። ዞር በል እባክህ ከዚህ። አንተ ማን ነህ? ኢምራን ነኝ ወንድሜ። እኔ ነኝ መልእክት የላኩት። ጥሩ አድርገሃል። አጠገቤ እንዳትደርስ፣ ምንም ነገር አልፈልግም። ይህ ምን አይነት ቦታ ነው በእናታችሁ? ሲያስጠላ። ወንድሜ ጀግናው እንዴት ነህ? ምን ተፈጥሮ ነው ወንድሜ? የት ነው ያለሁት? ተረጋጋ ተረጋጋ። የማውቀውን ሁሉ እነግርሃለሁ። አንተም የምታውቀው ምንም ሳትደብቅ ትነግረኛለህ። ግን መጀመሪያ ሾርባ መጠጣት አለብህ። እሺ? ጎበዝ። ውሃ ትፈልጋለህ? ይኸውልህ ጠጣ። ቀስ በል ቀስ በል ቀስ በል፣ ሆድህን እንዳያምህ። እሺ፣ አሁን የሆነውን ነገር በደንብ አስረዳሃለሁ። አንተም በደንብ ለመስማት ሞክር። አንድ ሰው ነበረ፣ ስሙ ማን መሰለ? ጁማሊ ይባላል። ይህ ጁማሊ ከእስር ቤት አምልጦ መጣ እና አንድ ሚስጥራዊ ቤት ሄደ። ለምን? አንድ የሚበቀለው በቀል ስላለው ይህንን መስዋዕትነት ለዛ ነው የከፈለው። እየሰማህ? ከዛ ጁማሌ የተባለው ሰው ማንም በር ላይ ቢያገኝ ጥሩ ነው። ወንድሙ ያማችን ተዘርሮ ወድቆ ነበረ። ያማች በጣም ተጎድቶ ነበረ። ጁማሌ ደግሞ ቀዶ ሕክምና ማድረግ አይችልበትም። ከዛ ወንድሙን ተሸክሞ ይዞት ወደ አጎቱ ቫይተር ጋር ሄደ። ከዛ ቫይተር የምትችለውን አድርገህ እባክህ ወንድሜን አድንልኝ አልኩት። ቫይተር ማለት የየኝ ሰውዬ ነው? አዎ እርግጠኛ ነኝ አታስታውሰው። ሆስፒታል ካቋቋምን በኋላ ብዙም አንፈልገውም ነበር። ግን ወንድሜ አጎታችን ቫይተር ጋር ጉንፋን እንኳን ሲይዘን አንቀርም፣ እንሄዳለን። አሁን ስደተኛ ስለሆንኩኝ የትም እሄዳለሁ። ተፈላጊ ስለሆንኩኝ ነው። ኦ አምላኬ እባክህን በዚህ ሰዓት የኔን ቃላት አታስተካከል። ዝም ብለህ ብታልፈኝ አትሞትም። ቀስ በል ቀስ በል ቀስ በል አቡሽ ቀስ። ከዛስ በኋላስ ንገረኝ። የምን ከዛ በኋላ ነው? በኋላማ እዚህ አብረኸኝ ነህ። በኋላ የሚባል ነገር የለም። በሬ ፊት ለፊት አገኘው እና እዚህ ይዤ መጣሁ። ማን ያመጣህ? በራስን የመጣኸው? ጠባቂ መልአክ ይዞ መጥቶ ነው? ግን አሁን ደህና ነህ? በሕይወት አለ። ለእኔ ብቻ በቂ ነው። ጀግናይ፣ የኔ ወንድም ጀግና ወንድሜ። እሺ 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 ወንድሜ አመመህ እንዴ? በጣም ይቅርታ። ደህና ነህ? እሺ እሺ ጀግናይ፣ በጣም ይቅርታ። ደህና ነህ አይደለ? አዎ ደህና ነኝ። እሺ እሺ፣ ይኸው ደህና ነኝ። እሺ እሺ፣ ሾርባ ስጠኝ። ጠጣ። ይኸው በጣም ራበኝ።
ምን ተፈጠረ? ክፍል ውስጥ አይደለም? ክፍል ውስጥ ነው። ስናስረው በደንብ ጥንቃቄ ማድረግ አለብን። ይኸውልህ ትንሽ ቀዳዳ ሲያገኝ ሊያመልጥ ሞክሯል። ድጋሜ እንደዚህ አይነት ነገር እንዳይፈጠር መጠንቀቅ አለባችሁ። ጌታዬ፣ አንድ ጥሩ ሐሳብ ነበርኝ። ሌላ አሰራር ብንጠቀምስ? ምን አይነት? ማለቴ እንደዚህ ባረግነው ቁጥር የበለጠ እንዳይፈልግ እያደረግነው ነው። ራሱን ቆልፎ ያስቀምጠዋል። ምን ማለት ነው? እና እንደዚህ እንዲሆን ብቻውን ብንተወው ይሻላል። አይቹንት አይሆንም። ካሁን በኋላ እኔ እንደምልህ ነው የሚሆነው። ወይ የምለውን ነገር ይሰማኛል ወይ ደግሞ እዛው ክፍል ውስጥ ይሞታታል። በጭራሽ ከዛ ክፍል መውጣት የለበትም። እሺ እንዳልከው ይሁን ጌታዬ። ግን ወይ ከሱ ጋር በሆነ መንገድ ብንቀራረብ ጥሩ ይመስለኛል ብዬ አስባለሁ። ምን ልታደርግ ነው? እኔ እንጃ፣ ከሰራለን ብዬ ነው። ትንሽ ቀን ብቻ ብትሰጠኝ እኔ ትንሽ ላናገረው ሞክራለሁ። ግን እንደዚህ የምናደርግ ከሆነ የበለጠ ለማምለጥ ይፈልጋል ብዬ ስለፈራው ነው። የፈለግከውን አድርግ። ግን ያንተ መንገድ ካልሰራ በእኔ መንገድ እንደምንጠቀም ወቅ ይህንን ነገር አጠር ብናደርገው ጥሩ ነው። ቢራቢሮ ትንሽዬ፣ በጣም ትንሽዬ ቢራቢሮ መታ ዙሪያዬ በረረች። በጣም ደስተኛ ነኝ እያለች አበባ ላይ አረፈች። እኔም እሷን ስላየው ደስ ብሎኛል። ኮማንደር መጣ። መሰናክል አለ? መሰናክሉለት 1500 ሜትር 1900 ሜትር በመካከላቸው የ20 ሰከንድ ልዩነት አለ። ኮማንደር አሊኮ፣ ሁለቱንም ማግኘት ቻልክ? እችላለሁ ኮማንደር። የመጣ ነው። ና ኮማንደር ና። ኢቡ ካይሰር በሕይወት አለ፣ ይሰማል? ኢቡ ካይሰር በሕይወት አለ። ተዘጋጀ ኮማንደር? እንጀምር፣ ንገረኝ። ጀምር ኮማንደር። እንዳመጣ ወጥመድ ነው። እንዳመጣ ኮማንደር እንዳመጣ። አይሰማም። ወጥመድ ነው ኮማንደር። እንዳመጣ እዛው አይሰማም። ወጥመድ ነው ኮማንደር። እንዳመጣ ወጥመድ ነው እንዳመጣ ወጥመድ ነው ኮማንደር ወጥመድ ነው።
አሳውቅሻለሁ ስላሉኝ እስካሁን እየጠበቅኩኝ ነው፣ ግን ምንም ያሉት ነገር የለም። ሳሊ ጀርባውን ሰጠኝ ብዬ ስጨነቅ ቆይቼ አሁን ደግሞ ጁማሌ ያደረገው። ጁማሊም ጀርባውን ሰጥቶናል እያልሽ ነው? አይ እንደዛ ማለት ፈልጌ አይደለም። ማለቴ እንደዛ ያልኩት እንዳትጨነቂ ብዬ ነው። እሱ ምንም ነገር እንዳይነግሩሽ አስጠንቅቋቸዋል። ለዛ ነው ያልኩሽ። ባይሆን ኖሮ ለምን አንቺ ለማናደድ ብዬ እናገራለሁ። ተይ ሳዴት፣ ስለፈጠረሽ አንቺ ስለምን ትናደጃለሽ? እውነት ታያለሽ፣ ልክ እንዳገኘሁት ለዚህ ሁሉ ዋጋ እንዲከፍል ነው የማደርገው። ሁሉንም ሰው ችላ ብሎ እሱ የፈለገውን ብቻ ያደርጋል። ስታገቢ እኮ ቤተሰቦችሽን ማሰብ አለብሽ። እሱ ግን ስለሌላ ሰው ምንም አያስብም። በነገራችን ላይ ያ ነገር ይሆናል አይደል? ማለቴ የሰው ልጅ ሚስቱን መርሳት ይችላል፣ ግን ልጁን መርሳት የማይሆን ነገር ነው። ልክ ነኝ አይደል? ልክ ነሽ። የደስደስ እያለን ያለነው ምንን አስመልክቶ ነው? እስኪ ንገረኝ። ለደስደስ በቂ ጊዜ ያለን ወንድሜ። የእሱ ቀን መምጣቱ አይቀርም። አሁን ገና መንገዳችን ላይ እየደረስን ነው። ሰዎች ስለዚህ ጉዳይ ትንሽ ብንነጋገርበት ጥሩ ነው ወንድሜ። ቺርስ ቺርስ። ሰላም ሴቶች፣ እንዴት ናችሁ? እኔ ልተኛ ነው ልጆች። ደህና ደር። ደህና ደር። ደህና ነህ? ደህና ነኝ፣ ደህና ነኝ። ምን? ከዛስ? ከዛማ ወደ እኔ መኪና ሲመጣኝ ነው። ከዛ በኋላ የተፈጠረውን አላስታውስም። ትንሽ ነገር ብቻ ነው የማስታውሰው። ማለት የተኩስ ድምፅ ሰምቻለሁ። እሳት ነገር ተሰምቶኛል። ከዛ ብርሃን አየሁ። የሚያልፍ ብርሃን ነው። የሆነ ብርሃን እያለፈ ነበር። የሆነ ዘፈንም ነበር፣ ግን ዘፈኑን አላስታውሰው። ግን የሆነ ዘፈን ነበር። አዎ ዘፈን። እሺ አቡሽ፣ ማን ያመጣ? አሁንስ አታስታውስም? ምንም አላስታውስም ወንድሜ፣ ምንም አላስታውስም። ይሄ አሁን ብርሃን ያልኩ ነገር ትክክል ላይሆን ይችላል። በትክክለኛው ጭንቅላቴ እያሰብኩት አይደለም ወንድሜ። እዚህ ከመጣው ምን ያህል ጊዜ ሆነ? ይቆይ፣ ረጅም ጊዜ። በጣም ይገርማል። ምንድነው? መጣሁ። አንቺ ግን እዚህ ጋር ጠብቂኝ፣ አረጋግጥልሻለሁ። በአሁኑ ሽጉጡን የማወርደው ነው አይደለም። ይህንን እያሰብሽ ጠብቂ። ያልተቋጨ ነገር አለ፣ እሱን አስታውሽ። ግን ተናገር። ከዛ በኋላ ማን ያለው? ጌታ ማን ነው? አለቃ ማን ነው? እሱን ትነግረኛለህ። ትዕዛዝ የሚሰጥ ሰው ማን ነው? ሙርታዝ ነው። ሙርታዝ ምንድን? እኔም አንድ ያልተቋጨ ተልእኮ አለ። ይገርምሃል፣ አሁን ነው ትዝ ያለኝ። እሱን መጨረስ ግድ ይለኛል። አንተ እዚህ ጠብቀኝ፣ ተመልሼ እመጣለሁ። እሺ? ቆይ፣ ምን እያደረግክ ነው? እሺ፣ ቆይ፣ ምን የምታውቀው ነገር አለ? እሺ፣ ቆይ፣ ምን የምታውቀው ነገር አለ? ቆይ፣ ስለምን? ስለ አባይ። አውቃለሁ። እዛ እስር ቤት ውስጥ መቀመጥን ያቃተኝ የተረገሙ ነፍሰ በላዎች ናቸው። የእነሱ ጌታ ጁማሊ ኮቾቫሊ እስር ቤት ላይ ሆኖ በደስታ ውጪ ላይ ሲንጎማለሉ ማሰብ ከበደኝ። ትሰማኛለህ? እኔ ጁማሊ ኮቾቫሊ ነኝ። ለክብሬ ሞታለሁ። ለዛ ነው አምልጬ የወጣሁት። ወንድሞችስ? እነሱ እዛ ውስጥ ናቸው አይደል? እስር ቤት ናቸው።
በጣም ያሳዝናሉ። ሁልጊዜም አንድ አይናቸውን ከፍተው ነው የሚተኙት። የዛ የርጉም የአዘር ሰዎች በየቀኑ ጥቃት ያደርሱባቸዋል። ብቻቸውን ሊተዋቸው አልቻሉ። እስር ቤት በነበርኩበት ጊዜ በየቀኑ አንድ ሰው ይገባና ጥቃት ያደርስ ነበረ። በነገራችን ላይ አሁን የተቀየረ ነገር የሚኖር አይመስለኝም። እንደዛው ነው የሚኖሩት። ሳሊስ ደደባ አፈር ያስበላው ምን ነው? አሳልፎ ሰጠኝ። በሱ ምክንያት ተያዝኩኝ። ሳሊ ኮቾቫሊ አይደለም፣ እውነቴን ነው። እሱ የኮቾቫሊ ዘር አይደለም። መቼም አላምነውም ወንድሜ። ግን ይህ ሁሉ በአንተ ምክንያት ነው። ምክንያቱም አንተ ነው ወደኛ ያመጣው። ጥሩ ሰው ነው አልከን። ኦ አምላኬ፣ ወይኔ! በጣም ከባድ ሲሆንበት ከዛ የሰው ልጅ ትንሽ ታማኝነትና ትንሽ እውነታ መያዝ አለበት። ሳሊ ያለ ምንም ምክንያት እንደዚህ አይነት ነገር አለ። አንተ ደግሞ ምን እያልክ ነው? እሺ ተው በቃ እሺ። እንዴ እሺ ችኩር ውስጥ ነገሮች እንዴት ናቸው? የወንድማችን ልጅ ቦታውን ማስተዳደር ቻለ አይደል? ለምን ወደ ቤት አልተመለስክም? ያማች እንደዚህ አትሁን። ይኸውልህ ወደ ቤት ተመለስ ጀግናዬ፣ ወደ ችኩር ተመለስ የኔ ወንድም። ወደዛ መሄድ አለብህ አንበሳዬ። ቦታውን ማስተዳደር አለብህ። መቼስ እኔ ያለሁበት ሁኔታ ግልጽ ነው። ምን እንደሆንኩኝ ታውቃለህ። ሰው ሁሉ ያውቃል። ደግሞም አባቴ እና ማለቴ ቤቱን ጥለህ ከሄድክ ጊዜ በኋላ ቤቱ ላይ ጥቃት ሲያደርሱ ሁሉንም ልንገላቸው ነበር። ታውቃለህ፣ ሁሉንም ሰው ብንገድል ኖሮ እኛ ላይ ምንም አይፈጠርም ነበር። የሆነ ጊዜ አንድ ሰውዬን ጎዳሁትና ወደ ፖሊስ ጣቢያ ሄደ። ለ2 ዓመት ያህል እስር ቤት ውስጥ አስገቡኝ። ከዛ ምን እንደሆነ ታውቃለህ? አባዬ ተመልሶ መጣና ልጄ ጁማሌ ይኸውልህ ብልጡን ተረጋጋ። እነዚህን 2 ዓመታቶች በስርዓት አሳልፋቸውና ከ1 ዓመት ተኩል በኋላ ያስወጣዋል። ከዛ ተመልሰ ችኩርን ታስተዳድራለህ፣ እሱን ስልጣን እሰጥሃለሁ አለኝ። እሱ ያንን ብሎኝ ሄደ። ከዛ ወደ ማረፊያ ክፍል ልመለስ ስል አንዱን በመጥፎ አስተያየት አየኸኝ ብዬ በጩቤ ወጋሁት። በጣም ነው ያሳሰነኝ። ያንን ነገር በማድረጌ መጥፎ ስሜት እንዲሰማው አደረኩት። ከዛ በኋላ ኤሚል ላከው። አባትህ 2ኛ ተመልሼ አልመጣም ብሎሃል ብሎ ነገር። ስማ ወንድሜ፣ የአባቴ አይነት ሰዎች ህልም እንድናለም ያደርጉናል። ትዳር፣ ቤተሰብ፣ ደስታን እናልማለን። ከዛ ግን ከህልሙ እንነሳለን። አሁን ላይ ከመቼውም በላይ መጠንከር አለብን። ያማች ኮቾቫሊ ከምንም በላይ ማንነታችንን ያስታውሱናል። ጥሩ ነገር ነው ያደረጉት። በጣም ጥሩ ነው። ይኸውልህ አቡሽ፣ የእኔ ማንነት ይሄ ነው። በቃ የእኔ ህግ ይሄ ነው። አንተ ልጅ እያለ ስተው የነበረው ኢድሪስ ኮቾቫሊ መልካምና በጣም የተረጋጋ ሰው፣ ሳያዳምጥ በፊት ጥቃት የማይሰነዝር ሰው ነው። እኔ የማውቀው ኢድሪስ ኮቾቫሊ ደግሞ የእሳት ነበልባል ነው ወንድሜ። እሱ የሚራመድበት ቦታ እሳት አለ። ግርማ ሞገስ ራሱ ይሰጣል። እንግዲህ እንደዚህ ነው ወንድሜ። ምን ማድረግ እችላለሁ? እኔ በሕይወቴ አባቴን ብቻ ነው የምፈራው። እኔ የኢድሪስ ኮቾቫሊ ልጅ ነኝ። ስለዚህ ወንድሜ በደንብ ስማኝ። የመሞቻ ጊዜ ሲደርስ ከማንም ጋር ሳይሆን ከአባቴና ከወንድሜ ከሐራማን ጎን እንድትቀብረኝ ነው የምፈልገው። ግን እስከዛው ድረስ የማደርገው ነገር ካለ አንተም ሆንክ ማንም ጣልቃ መግባት አትችሉ። ያለበለዚያ ልብህን ነው የምሰብረው። ተግባባን አይደል? ሁሉም ቤተሰቦቼ ሰላም መሆናቸውን ማወቅ ብቻ ነው የምፈልገው። በቃ
ሌላ አልፈልግም። አቡሽ ወደ ችኩር መመለስ አለበት። ለችኩር መከላከል፣ ለቤተሰባችን መከላከል። ወደ ቤት መመለስ አለብህ። ለቤተሰብህ መከላከል አለብህ። ቦታውን ሰላም ማድረግ አለብህ። ምክንያቱም ይህንን ማድረግ የምትችለው አንተ ብቻ ነህ። ማድረግ አልችልም። እንዴት ላደርገው እችላለሁ? እኔ አይደለሁ። እኔ ለማን ልከላከል ይችላል? ላክሲ፣ ላሊኮ፣ ለምወዳት ለገዛ ሚስቴ እንኳን ልከላከልላት አልቻልኩም። ለአባቴ መከላከል አልቻልኩም። አባቴ አንተ ልጅ ምን እያልክ ነው? ይኸውልህ ተመልከተኝ፣ በደንብ ስማኝ። ያማች ኮቾ ባሌ፣ እኔ ስለሱ መከላከል ችያለሁ። ሴና የወንድሜ ሚስት አይደለችም እንዴ? ያንተ ሚስት ሆነች ማለት የኔ እህት ሆነች ማለት ነው። ለሷ መከላከል አልቻልኩም። አክሲን የኔም የወንድሜ ልጅ ነበረች። ለሷ መከላከል ችያለሁ? እስኪ ንገረኝ። አሊኮ ጀግናችን አልነበረም? እና መች ተከላከልኩለት? ኢድሪስ ያንተ አባት እንደሆነ ሁሉ የኔም አባት ነው። ለሱ መከላከል ችያለሁ? አልችልም። ዘሩ ላይ ሞት ያለው ሰው ቅርንጫፉ ላይ ይኖራል። ይሄ ነገር አያበቃም። ወደዛ ከሄድን አያበቃም። ግን አሁን ማምለጥ አትችልም። ያማች ኮቾ ባሌ፣ ጁማሊ ኮቾ ባሌ ሆኜ ተወልጃለሁ። ጁማሊ ኮቾ ባሌ ሆኜ ደግሞ ሞታለሁ። ያማች ኮቾ ባሌ ሆነ ትወልዳል፣ ያማች ኮቾ ባሌ ሆነ ትሞታለህ። ከዛ አታመልጥም። እችላለሁ፣ ማምለጥ እችላለሁ። ተረጋጋ። ማምለጥ እችላለሁ፣ ማምለጥ እችላለሁ። አቡሽ እችላለሁ። ልቀቀኝ። አቡሽ አጎቴ ባይተር ቶሎና። አቡሽ ራስን አረጋጋ። አጎቴ ባይተር በቃ ተነሱ። አንተ ቁጭ በል። አስተዳዳሪው ገና አልፈቀደም። እሺ፣ በጣም አመሰግናለሁ። እንደውም እዚህ በሆን ይሻለኛል። ወንድሜ መጸዳጃ ከፈለክ በዚህ በኩል ነው አይደለ? ተው እባክህ። አንተ ባትነግረኝ ኖሮ እዚህ ነበር የምጸዳዳው። ምን ይመስላል ባካችሁ? ወይ አምላኬ! የዛሬ 20 ዓመት ኢስታባይዛት ውስጥ ትቼሽ ሄጄ ነበር አይደለም? ዛሬ ድጋሚ ተገናኘ። አሊኮ እዚህ ሆነ አይደብርህም? ብቻህን ቀኑ ሙሉ እዚህ አይሰለችህም? በጣም ደብሮኛል። በሉጣት ትንሽ ዞር በል። የተከለከለ ነው። አሊኮ ከዚህ መውጣት አይችልም። ይኸውልህ ኮማንደር የተከለከለ ነው። ኮማንደሩ እንደዚህ የሚሆነው እኮ በጣም ስለሚወድ ነው አሊኮ። አንተ እንዳትጎዳ ብሎ ነው። ደግሞም ትላንትና ከተፈጠረው ነገር በኋላ ወጥተህ ዞር እንድትል ነግሮሃል አሊኮ። በላሁን ተነስ። ልተው እኮ ፈልጌ አይደለም። ወደ ችኩር መመለስ ፈልጌ ነው። እሺ፣ ስለሱም እናወራለን። በልና ና ተነስ። እሺ በቃ እንደፈለግ። ግን ይኸውልህ በፈለከው ጊዜ መውጣት ትችላለህ። ይሄ ያንተ ቤት ነው።
ፈታ በል እሺ አሊኮ። አይ ይህ የኔ ቤት አይደለም። ወንድሜ ሳሊ፣ ወንድሜ ሳሊ፣ እኛ ሆይ ደውልት ዚያ ሰላም ብሏል። ወንድሜ መጸዳጃ ከፈለክ በዚህ በኩል ነው። ሰላም ናቸው። ሰላም ሰላም፣ ሰላምታዬን አድርሱልኝ። ግን በተሳሳተ መንገድ ነው የመጣችሁት። ቀለበቱ የሚቀጥለው ሳምንት ነው። ወይ ወንድሜ፣ እዚህ ደግሞ ግርዛት አለ እንዴ? ግርዛት አሁን አብቅቷል። ምን ብዬህ ነበር? ግርዛት እዚህ አለ ወይ ብዬህ ነበር፣ ግን አንተ አልገባህም። በጣም አዝናለሁ። ሰማኛለህ? ለወንድም ዚያ ሰላምታዬን አድርስልኝ። ወንድም ቫርቶሉ ሳረቲን ተመልሶ መጥቷል በለው። የእሱን ሕይወት ሳላስወግድ ከዚህ እንደማልሄድ ንገረው። ሁላችሁም ማታ የማትረቡ ቅንጥብጣቢዎች። ምንድነው የተፈጠረው? ምንድነው ያደረከው? ምን አደረኩኝ እኔ ጌታ? እዚህ ቁጭ ብዬ በሩ ፊት ለፊት ሻይ እየጠጣሁ ነበር። ክስተቱ የተፈጠረው እንደዚህ ነው። የሚገርምህ ይሄ ቡድን የመጣው ከጋበዝ ቀለበት መንገድ ነው። ይሄኛው ቡድን ደግሞ ከኢዝሚር ነው። ምርጥ ትዕይንት ነበር። ግን አንድ ነገር ልንገርህ፣ ሁለቱም በጣም ፈጣን ነበሩ። ጥሩ ተፎካካሪዎች ናቸው። ይገርምሃል፣ ድንገት ነው ነገሩ የተፈጠረው። ፍጥነት በጣም ከባድ ነገር ነው። ሩጥ ዶክተር ጥራ። ግን ቀስ እያልክ ሩጥ፣ ምክንያቱም ፍጥነት በጣም መጥፎ ነገር ነው። አይደል እንዴ አስተዳዳሪው? ፍጥነት መጥፎ ነገር ነው። እንደ ዕድል ሆኖ ማንም የሞተ ሰው የለም። ሁሉም ተጎድተዋል። ሁሉንም ወደ ሕክምና ብትወስዱ ጥሩ ይመስለኛል። እኔ ደግሞ ምንም የምሰራው ስራ ከሌለ ወደ ክፍሌ ተመልሼ እሄዳለሁ። ተመልሰህ እንድትመጣ ከሁለት ቀን በኋላ ያህል ያኔ ቁስሉ ደህና ይሆንልሃል። በጣም አመሰግናለሁ ዶክተር። ማታ ከመተኛት በፊት ህመም ካለ ይሄን ውሰድ እሺ? ፈጣሪ ባርክ ዶክተር። በጣም አመሰግናለሁ። ጨርሳል።
አሁን መሄድ ትችላለህ። በጣም አመሰግናለሁ ዶክተር። ግን አንድ ልጠይቅህ እየፈለግኩ ነገር ነበር። ምንድነው? ይሄ ሁሉ ነገር ከተፈጠረ በኋላ ዶክተር የሆነ እንግዳ የሆነ ስሜት እየተሰማኝ ነው ያለው እና እባክህ እንድትረዳኝ እፈልጋለሁ ዶክተር። ንገረኝ፣ እየሰማሁ። ምን መሰለህ ዶክተር፣ ይሄ ነገር ከተፈጠረ በኋላ ነገሮችን እየረሳሁ ነው ያለሁት። ማለት የሁሉ ጊዜ አይደለም፣ አልፎ አልፎ ነው ይሄ ነገር የሚከሰትብኝ። በደንብ ባስረዳህ ደስ ይለኛል ዶክተር። ለምሳሌ ከትናንትና ወዲያ ስነሳ ዶክተር፣ ስነሳ የት እንደነበርኩኝ አላስታውስም ነበር። ህልም መስሎ ነበር። የራሴ ቤት ውስጥ ሳሎን ውስጥ ነበርኩ ማለት። ከዛ የሆነ ሰዓት ላይ በድንገት ያበቃል። ሁልጊዜ ሳይሆን አልፎ አልፎ ስለሚሆን ምንም ችግር የለውም ብዬ ነው ያሰብኩት ዶክተር። ምንድን ነው ታዲያ ንገረኝ እስኪ። ለእሱ መድኃኒት አለው እንዴ? የቫይታሚን እጥረት ሊሆን ይችላል። ቢያ12 እንድትወስድ እናድር። በየቀኑ ሰደው። ፈጣሪ ባርክህ። የቫይታሚን እጥረት ነው እያልከኝ ነው? ሌላ ነገር አይደለም አይደል? አዎ፣ በዛ ምክንያት ሊሆን ይችላል። ከዚህ በኋላ ራስን ተንከባከብ እና ይሄ ነገር ከተደጋገመብህ መታሳውቅ። ከቫይታሚን እጥረት ውጭ ሌላ ምን ሊሆን ይችላል ዶክተር? ትልቅ በሽታ ሊሆን ይችላል እንዴ ዶክተር? ያለምንም ምክንያት አላስደነግጥም። አንተም አትፍራ፣ ራስን ጠብቅ። ከዛ ያለውን ነገር ታሳውቀኛለህ። ምንድን ነው? ሰሊም ነው ሁላችሁም የመጣችሁ? ምንድን ነው? ሰሊም ነው ሁላችሁም የመጣችሁ? አይ ተው ይቅርብ። ቁጭ በሉ ቁጭ በሉ። መጽናናቱን ይስጥህ ወንድሜ። ለአንተም መጽናናቱን ይስጥህ። ኤሜት ነው? ክሊኒክ ነው። ጭንቅላቱን በጣም ነው የመቱት። ዶክተሩ ለማንኛውም ብሎ እያየው ነው። ደህና ነው ግን? ደህና ነው አይደል? አዎ እስካሁን ደህና ነው። ቅድም አይቼዋለሁ። ምን ነው መኬ? የእውነት እየጠየቅኝ ነው ወንድሜ? እዚህ በስፖርት የሰለጠኑ ሰዎች ነው ያሉት ወንድሜ። በጣም ከብዶናል ወንድሜ። ወደ ችኩር ሄድክ? ሴላሱ እስር ቤት እንዴት ነው? ከውጭው ብዙም ልዩነት የለውም ወንድሜ። ግድግዳዎቹ ብቻ ትንሽ ቅርበት አላቸው። ሁሌ በቆሎ ስለሚሰጠን ትንሽ ከሳብለን ከከመል ፈንጂ ሰርተን እናመልጣለን ብለን እናስባለን። ኦ አምላኬ፣ ከኛ ክፍል ውስጥ እንኳን የለም። ምንድነው የምትለው? መኬ ስላንተ አውርቶ አይጠግብም ወንድሜ። ተው እንጂ ወንድሜ፣ ምን ማለት ነው? እያበሸቀኝ እኮ ነው። አታየውም እንዴ? ለምን አንድ አይነት ክፍል ውስጥ አሉ ናቸው? ጤናማ እንድንሆን ስላልፈለጉ ነው። ወንድሞቼ ስለመጣችሁ በጣም አመሰግናለሁ። ሁላችሁም ናፍቃችሁኛል እና ለትንሽ ደቂቃ ልትወጡልን ትችላላችሁ? ወንድሜ
ቆይ ግን ዩሲል ሞተ እንዴ? እየኖረ አይደለም። ግን ሞቷል አይደለም ወንድሜ? እየሞተ አይደለም። ከዚህ ሰውጣ እየኖረ ያለበት ቦታ ልትወስደኝ ትችላለህ? ይቻላል ወንድሜ። እንዴት ናችሁ? በጣም ታመናል። አንተስ? ከናንተ ምንም አልለየም። እንዴት ነው የተፈጠረው? ማን ያደረገው? የምታውቀው ነገር አለ? ዩሴል፣ አዘር፣ ቲምሳ፣ ኤፍሱን። ኤፍሱን የባይካል ልጅ ናት እንዴ? ለምንድን ነው አባዬን የገደልከው ያማች? ለምንድን ነው አባዬን የገደልከው ያማች? አባዬን ለምን ገደልከው ያማች? በቃ ሲሞት እዛው ነበርክ? ማን ነው እየጎዳችሁ ያለው? ማን ነው? አዘር ነው? በነገራችን ላይ ለትንሽ ጊዜ ረፍት አግኝተን ነበር። ድጋሚ የተጀመረው ከ2 ቀን በፊት ነው። እድሜ ላስተዳዳሪ ወንድሜ ከጠፋ በኋላ ብቻችንን ሊተውን አልቻለም። አሁን ላይ እየተላመድን ነው። ከበደህ እንዴ? ያቅሜን እያደረግኩኝ ነው። ከዚህ በላይ ግን ማድረግ አልችልም። ደክሞኛል። አይሆንም። እነዚህ ልጆች በአንተ ቃላቶች ነው የቆሙት። እሱን አላስተዋልክም? ወደ ቹክራ አልሄድም። ወንድሜን አግኝቼዋለሁ። ማለት ያው አንድ ትልቅ አደጋ ተፈጥሮ ነበር። ረጅም ታሪክ ነው። አንድ ነገር ልጠይቅህ። የማይረባ ቼቶ የእግር ኳስ ሜዳው ጋር አስሮኝ በነበረበት ሰዓት አንተን አይደል ያተረፍከኝ? የወንድሜ ቤት የወሰድከኝ አንተ ነበር? ምን ነው? ምንም አይደለም። ወንድሜና ሳሊ እንደዚህ የሆኑት ለምንድን ነው? ተናዶበታል። ወንድሜ ለማብለጥ ብሎ ከሳሊ እርዳታ ጠየቀ። ሳሊ ደግሞ አሳልፎ ለአስተዳዳሪው ሰጠው። ለምን? እኔም የጠየቅኩት ያን ነው። እንደዛ መሆን ስላለበት ነው አለኝ። ሁላችሁም ሳሊ ብላችሁ እንዳጠሩኝ። ካሁን በኋላ ባርቶሎ ሳደቲን ነኝ ብሎ አለ። ወደ አርማቱላ ወስደውታል። ለምንድን ነው ወደ ቹኩሪያ ልሄድከው? እርስ በርሳችን አይናችንን መታየት አልቻልንም እኮ። አስተውለዋል አይደል? ወንድሜም እንደዛው። በጣም አፍረናል። አይናችንን መታየት አቃተን እና የነዛን ሰዎች ፊትንስ እንዴት ብዬ አየዋለሁ? ወደ ቹኩር ሂድ ያማች። አካን እና የነዛን ሰዎች ፊትንስ እንዴት ብዬ አየዋለሁ? ወደ ቹኩር ሂድ ያማች። አካን ብቻውን ማድረግ እንደሚችል እያሰበ ነው፣ ግን ማድረግ አይችልም። ልጄን በደንብ አውቀዋለሁ። ማድረግ አይችልም። አንተ ከተውከው ሁሉም ነገር ያበቃለታል ያማች።
በአሁኑ ማድረግ የምችለው ይሄንን፣ ሌላ ነገር ማድረግ አልችልም። ሁሌም የተሻለ ነገር ታደርጋለህ። ብዙ ነገር ማድረግ እንደምችል አውቃለሁ ወንድሜ። ወደኩኝ፣ ሞትኩኝ፣ ቅበሩኝ በምትልበት ጊዜ እንኳን በጣም ብዙ ነገር ማድረግ ችለ ነበር። ለዛ ነው አሁን ውጣና ፊትህን ወደ ፀሐይ አዙረህ በደንብ ተንፈስ እና ሂድ። ወደ ችኩሩ ሂድ። ያማች አላስተዋልከው ይሆናል፣ ግን ካሁን በኋላ ችኩር ነህ። ያ ቦታ ካሁን በኋላ የኢድሪስ ኮቾባሊ አይደለም፣ ያንተ ነው። እኔ ልጅ እያለሁ ከሁላችሁም ጋር ለመወዳደር ስሞክር ትዝ ይላል። ወንድሜ ካራማንና ጁማሊን ራሱ አንድ ጊዜ ላዛቸው ሞክሬያለሁ። አንተ ግን ሁሌ የሚደልኩ ቦታ ትሄድ ነበር፣ ከሁሉም ትቀርበኝ ነበር። ትዝ ይልሃል አይደል ወንድሜ? ጁማሊ በጣም በፍጥነት ነው የሚራመደው። በጣም ከ30 ሜትር በኋላ ልክ ሲደክመው ይቆም ነበር። መጀመሪያ ላይ ሁላችሁንም እመታችኋለሁ ይለን ነበር። ወንድሜ ካራማንም ሲሮጥ በጣም ፈጣን ነበር፣ ግን እሱንም አሸንፈው ነበር። ከዛ አንተን አይሃለሁ። በመካከላችን የ30 ሜትር ርቀት ብቻ ነበር። ያኔ ዘና አልኩት እና መራመድ ጀመርኩ። ልንጨርሰው በጣም ቀርበን ነበር። ከዛ አንተ እንደደረስክብኝ አስተዋልኩ። ከመቼው እንደደረስክ አላወቅኩም። ከዛ ምንም ማድረግ አልቻልኩም ነበር። አዘንኩ። በቃ እንደ ሁሉም ወንድሞቼ ተሸነፍኩ። አሁን ስማ ወንድሜ፣ በድጋሚ እየነገርኩ ነው፣ ይሄ ነገር አያበቃም ወንድሜ። ከመካከላችን በጣም ጠንካራው አንተ እንደሆንክ አውቃለሁ። ትዕግስት አድርግ። ከዚህ እንደምንም አስወጣሃለሁ። ትንሽ ብቻ ነው የቀረው። እስከዛው ቀን ድረስ እኔ ላይ ተንተራስ፣ እኔም አንተ ላይ እንተራሳለሁ። ከዛ አብረን እንቆማለን። ግን ልጆቹን ያለ ጌታ እንዳታስቀራቸው። ጌታ አይደለም ሰሊም ነው። አዎ ሰሊም ኮቾቫሊ። አባቴ ቢኖር እዚህ መሆኑን ቢያውቅ ያጋጭ ነበር። የእውነት እንደዛ ነበር የሚያደርገው። ጠረጴዛውን አንተ ላይ ነበር የሚሰብረው። አዎ ይሰብርብኝ ነበር። እሱን ምንም አልጠራጠርም። ምን እንደሆነ ታውቃለህ? አንድ ቃል ትንፍሽ አለለም። ስበረው አባዬ ስበረው። ሰውነቴን ጭንቅላቴም ያንተ ነው፣ እንደፈለግኩን ብቻ ግን ጥለኸኝ አትሄድ እለው ነበር። የመጠየቂያው ሰዓት ያልቋል። ሂድ አጠገባቸው። እዚህ ከወንድሞች ጋር ቆይ። የእነሱ ጌታው ነው ወንድም። አንተ ወደ ችኩር ሂድ። ቃል ግባለኝ። ወደ ችኩር ሂድ። እሺ ወደ ችኩር ተመለስ።